ክርስቶስ ለግሪክ አንድ ቀን፣ ለሮም አንድ ቀን፣ ለአፍሪካ አንድ ቀን፣ ለአሜሪካ አንድ ቀን፣ ለእስራኤል አንድ ቀን ተሰቅሏል። ለዓለም ስንት ቀን የተሰቀለ? አንድ ቀን ነው። የሚለያዩ ሰዎች ክርስቶስን የሚከፋፍሉ ሰዎች ናቸው። ከመናፍቅነት ከክደትነት አይሻልም። እርስ በርስ መበላላት፣ እኔ በልጥ እጅግ በጣም በጣም የሚያስጸይፍ ራስ ወዳድነት። አንዳንድ ጊዜ እኮ ራስ ወዳድነታችን በጸበል ሰልፍ ሁሉ ነው የሚያየው። ቀለል ብታረኩት አንዳንድ ሰው እኮ ምን ያደርጋል? ከፋሪ ያለውን ሰው እንደዚህ አድርጎ ጸበል ይቀበላል። አታፍሩም? ይገኛል። ፈውስ ማለት እኮ ፍቅር ነው። ወንድሜ እግሩን ረግጠህ ሄደህ ጸበል ትቀበላለህ እንዴ? በወረፋ ተሻምደህ ሄደህ ቆርበህ እንደው ትልቁን ክርስቶስ ልትቆርቡት ነው? ትንሽና ትልቅ ክርስቶስ ሳለ ሽላ የወረፋውን ያርገኛን ክርስትና አምና እዚህ ጌቴሴማኒ የእርገት መጥቼ ሳለ የእመቤታችን መቃብር ልንሳለም ያው የትንሳኤ ብዙ እንደ ትንሳኤ ብዙ ሰው ስለማይገባ ሂደን ሳለን ከዚህ ከቅርብ የመጡ የአረብ የሶሪያ ምዕመናን አሉ፣ ክርስቲያኖች ናቸው። እና ከፊት ለፊታችን ተሰልፈው የእመቤታችን የሚበራው ዘይት ላይ ስጠን ብለን እዚያ ማገለግል ዲያቆን አለ። አንድ ዲያቆን እሱን ለምን ስንለምን ጥቂት ነው ያለ ለሁላችሁ አይበቃም አለ። እነዚህ የሶሪያ ክርስቲያኖች ምንድነው ያሉ? እኛ ሌላ ጊዜ ማግኘት እንችላለን፣ ኢትዮጵያውያን ሩቅ ናችሁ እኮ እናንተ ውሰዱ ብለው አስቀድመው ለኛ ሰጡ። አሁን ኢትዮጵያውያን እንደዚህ እናደርጋለን? በፍጹም። ለምን ሲጥል ተስገብግበን ለምን የምትስከበገቡ ሲባል በበረከት ቀምቶ በረከት አለ። በረከት ማለት ወንድምን እህትን ማስቀደም ነው። ስግብግብነት ክርስትና አይደለም። ጥሎ ማለፍ ወይ ካፒታሊዝም ነው ወይ ፖለቲካ ነው። ጥሎ ማለፍ። ክርስትና ግን ወድቆ ማሳለፍ ነው። ክርስትና ነው። በሌላ ውድቀት ላይ እየተረማመዱ ነው የዚህ ዓለም ተፎካካሪዎች የሚያደርጉት። እኛ ግን ወድቀን ሌላ እንዲያልፍ ነው ማድረግ ያለብን። ውድድሩን ስታዩት እርስ በርሳችን የምንወዳደረው በንስሐ አባቱ የምንወዳደር አይደለም እንዴ? በሰባቱ የምንወዳደር፣ በመነኩሴ የምንወዳደር፣ በጳጳስ የምንወዳደር እኮ ነን። እኔ ብፁዕ አቡነ ገብርኤል እኮ ነው ያውቃቸዋለሁ እንትና እኮ ነው ያውቃቸዋለሁ ብለን የምንወዳደር አይደለም። አሁን ክርስቲያን ነው እውነቴን ነው የምነግራችሁ። ስለወቀስኳችሁ ይቅር በሉኝ። ተሰብስባችሁ ብሉት እስቲ፣ ተሰብስባችሁ ብሉት በሉ። አዎ እንደዚህ አንድ ስለ የሚያምርብን እውነቴን ልንገራችሁ። ዛሬ መሻገር ያለብን እዚህ ውስጥ የተሰበሰበ ሰው በሙሉ ወደ አንድነት እንመጣ ነው። እኔ ምን እንደምትሉ አላውቅም። አስጎብኚ ድርጅቶችንም ጭምር የሚያጠቃልል እርስ በርሳችሁ አንድ የሰማሁባችሁ የለም እግዚአብሔር በሚያውቀው። ግን ከውድድር ከመበልጥ መፈወስ አለባችሁ ካለባችሁ ማለት ነው። ወደ አንድነት ነው መምጣት። አንድ ነው እንድናስብ ባይል እግዚአብሔር ያክል ለሁሉ እግዚአብሔር ባለጸጋ ነው ለሁሉም ይበቃል ይላል ቅዱስ ጳውሎስ። እግዚአብሔር ባለጸጋ ነው ለሁሉም ይበቃል። በአንድ ፀሐይም ለዓለም አብርቶ የሚያድረው ምክንያቱም ለዓለም የሚበቅለው ሁሉ እኮ በአንድ ፀሐይ የመሰለ ነው። መቼስ የፀሐይ ሙቀት ያላገኘ እጽዋት ሊያፈራ አይችልም። አንድ ፀሐይ እንግዲህ 9 ቢሊዮን ህዝብ ደርሶ እንደሆነ አላውቅም ያለም ህዝብ ይዘት ይሄንን ሁሉ ህዝብ የምታበላው ፀሐይ አንዲት ፀሐይ ናት። ምክንያቱም ባዮሎጂ እንደተማራችሁት ብርሃን ያላገኘ እጽ ሊያፈራ አይችልም። ይሄ ሁሉ ፍሬ ጠግቦ የሚያድርበት አንድ ፀሐይ ናት። ይሄን ማድረጋው ነው እግዚአብሔር ከተለየን ደግሞ ብዙ ነገር አይበቃም ነው። እግዚአብሔር ካለበት ደግሞ ጥቂት ነገር ይበቃል። እና ወደ አንድነት እንድንመጣ የእርስ በርሳችን መከፋፈል የእናንተ የምዕመናን መከፋፈል የእርስ በርስ ደጋፊ መሆን የመነኩሴ ደጋፊ የእንትን ደጋፊ መሆን እርስ በርስ መከፋፈል ቤተክርስቲያኒቱ ብጥብጥ ብላ ናቷ ዙሪያ ያለው በመከፋፈላችን የራሳችን አድናቂ ክርስቲያን ደግሞ አይጸድቅም። አማኝ ክርስቲያን ነው የሚጸድቀው። የራሳችን ደስ ያለንን በስሜታችን የተመቸንን እየመረጥ እየተከፋፈል እና የኢትዮጵያ ቤተክርስቲያን እየደከመች ያለችው እድሉን ካገኘ ብዬ ነው። እየደከመች ያለችው በምንድን ተቀል አንድ መሆን ስላቃተን ነው። በየመንበራችን እየተጓተትን ስለሆነ አንድ እንድንሆን ያስፈልጋል። አንድ የአብነት መምህር እንዲያደረጉ የአብነት መምህር ማለት የቆሎ ተማሪ መምህር እንደማለት ነው። እና እሳቸው አንዲት ክር አመጡና ልጆች አቤት እስኪችን ክር ይበጥሳሉ እንዴ ኔታ ክር በመበጥስ ቀላል ነው ለአንዱ መጠሳት ቆይሽ ብለው 50 ጊዜ ጠመጠሙት። እስኪ አሁንም ይበጥሳሉ። ሁሉም መበጥስ አልቻሉ። ብቻዋን ሳለች ስንት ክር ናት?
50 ስትሆን ግን ከገመድ በላይ ሆናለች። መበጠስ አቃታችሁ። አያችሁ ልጆቼ፣ አንድ ከሆናችሁ የሚበጥሳችሁ የለም። ከተደራረባችሁ ከተለያያችሁ ግን ትደክማላችሁ። የዚህ ዓለም ሐሳብና ሰይጣን አድክሞ ይለያችሁ አብሮ ነበር። እንግዲህ ጌታችን የእምነታችን ራስ ነው። እስኪ የእምነታችን ራስ ነው። ራስ ማለት ምን ማለት ነው? ሰብሳቢ ማለት ነው። አንድ ሰው አይኑን ብትቆርጡት አይሞትም፣ እጁን ብትቆርጡት አይሞትም፣ ምላሱን ብትቆርጡት አይሞትም፣ እግሩን ብትቆርጡት አይሞትም። አፍንጫውን ብትቆርጡት፣ ከንፈሮቹን ብትቆርጡት፣ ጥርሱን ብታወልቁት አይሞትም። ራሱን ከቆረጣችሁት ይሞታል። ራስ ሕይወት ስለሆነ ሰብሳቢ ስለሆነ በክርስቶስ መሰብሰብ ከኖርን ሕይወት ይኖረናል። በጉን ተሰብስባችሁ ብሉት። እየቸኮላችሁ ብሉ ማለት እንሞታለን እያላችሁ ሥጋ ወደሙን ተቀበሉ ማለት ነው። መቸኮል ማለት ነገ ሞታለሁ እያላችሁ ማለት ነው። ነገ ሞታለሁ። አሁን ቶሎ መንገድ ያለ ሰው ቶሎ ስጡኝና ጎርሼ ነው ይላል። መንገደኛ ናችሁ። ነገ ልትሞቱ ትችላላችሁና ለቁርባን ተዘጋጁ። ኢየሩሳሌም የመምጣት ዋናው ሐሳብ ሥጋ ወደሙን መቀበል። ኢየሩሳሌም ማለት ሰማያዊ ማዕድ የተሰጠባት ናት። እዚህ መተን የላይ ተመልካች መሆን የለብንም። ከዚህ በኋላ ካለ መቁረብ ወደ መቁረብ መሻገር አለብን። እውነቴን አሁን ይህን መርሃ ግብር ያዘጋጁት ወንድሞቻችንም እነ ዲያቆን ወርቁም ሌሎችም ለዚህ ምክንያት ነው ሆኑን። ይህን እንደ ድል ቆጥራችሁ ወደ መቁረብ ካልተሻገራችሁ አልኖርንም። መሻገር አለብን። እንዴት ለፍታችሁ የአባታችሁ ማዕድ ሳይጎድል ጦማችሁን ትኖራላችሁ? እያያችሁ ታላቅ ሞታን ሲባል ታናሽ እየተገፋ ነው። አጠገባችን ያየናቸው ሰዎች የሉ። በእድሜ ጠብቆ የሚገል ሞት የለም። ስለዚህ እግዚአብሔር ሰዎች መሻገር አለብን። እየቸኮላችሁ ብሉት። ስትበሉስ ምን አድርጋችሁ ብሉት? ጫማ አድርጋችሁ ብሉት ማለት ወንጌል ተማሩ ማለት ነው። የሰላሙን ወንጌል ተጫምታችሁ ቆሙ እንዳለ ኤፌሶን 6:10 ላይ ተሰይነክሙ ኃይለ ወንጌል ዘበሰላም፣ ወንጌልን ተጫምታችሁ ብሉት ማለት ነው። የሾህ አክሊል ቆብ ደፍታችሁ ማለት ለእናንተ ሥጋዬንና ደሜን ለመስጠት በላይ የደፋሁትን የሾህ አክሊል እያሰባችሁ ቁረቡ። ምርኩዝ ይዛችሁ በሉት ማለት በመስቀሌ አምናችሁ ሥጋ ወደሙ ተቀበሉ ማለት ነው። ባሪያ እንዳይባላ ተጠንቀቁ ማለትስ ምን ማለት ነው? የኃጢአት ባሪያ የሆነ ሰው እንዳይቆርብ ታዲያሳ ከኃጢአት ባርነት በንስሐ ውጡና ቁረቡ ማለት ነው። ፋሲካ ማለት እሱ ከልማድ መሻገር፣ ለፍላፊ የሆነ ሰው ከለፍላፊነት ወደ ጭምትነት መሻገር፣ ሐሜተኛ የሆነ ሰው ከሐሜተኛነት ወደ አንዳንዱ ሰው እኮ ሲሳደብ በስመ አብ ወወልድ ወመንፈስ ቅዱስ በስድብ ማስተርስ ያለው ነው የሚመስል። እውነቴን እኮ ነው የምነግራችሁ። እንዴ ስድብ የሚያመርት ሰው እንደ ፋብሪካ ማለት ነው። ትክክል አይደል? መሻገር አለብን። ኢየሩሳሌም መተን ሊበቃን ይገባል። እንዴ በጣም መሳደብን መተው፣ እንቅልፋን የነበረ ሰው ወደ እንቅልፍን ወደ መቀነስ መሻገር፣ ስግልግል የነበረ ብቻውን የሚበላ ወደ መጽዋዕትነት መሻገር፣ ሰዎችን ገሎ በሐሰት ከሶ በሐሰት አስመስክሮ ድሃ ሽጦ የደም እንጀራ የሚበላ ሰው እሱን ጎዳና ማድረግ መሻገር አለበት። ሰነፍ ሰው ወደ ትጋት መሻገር አለበት። አናነብ እንደው ይገርባችኋል። እስቲ አሁን እንደው መጽሐፍ ቅዱስ በወር አንዴ የማታነቡ ብለው እንደው አላዋረዳችሁ ምን ወንድማችሁ እንጂ ስንቶቻችሁ እንደማዋረዳችሁ እርግጠኛ ነኝ። አውጡ ብል በወር አንዴ እንኳን አንብባችሁ የማታውቁ ማለት ተሻገሩ እንጂ ጎበዝ አላደርሰኝ ብሎ አንድ ሰውዬ እኔ መጣ ገዳምና እንደው አባ ምከረኛ ነኝ በቀን አንድ ምዕራፍ መጽሐፍ ቅዱስ አንብብ አልኩት። ሰውየው ትልቅ ማዕረግ ያለው ሰው ነው። እንዲህ ነው እንዲያና አላችሁ እና ጊዜ የለኝም ማለት በጣም ቱማች ቢዚ ነኝ አባኔ ስብሰባ ይበዛኝ አለ። እኔ ያልኩትን አንድ ነገር ልንገራችሁ። ደቂቃ ይዤ መጽሐፍ ቅዱስን አንብብ አልኩት። ደቂቃ እንዳያስኩ አያውቅ። አንብቦ ሲጨርስ ምዕራፉን ጨርስ አቁም አልኩት። የፈጀበት 2 ደቂቃ ከ17 ሰከንድ ነው የፈጀበት እና 2 ደቂቃ ከ17 ሰከንድ የለውም ይሄ ሰውዬ። ፌስቡክ ላይ የምታነቡት 17 ደቂቃ አይፈጅም። ራሱ የምታነቡት ቴክስታችሁ ራሱ የምትላላኩት ቴክስት 20 ደቂቃ አይፈጅም። እንደው መቼ ነው የምንሻገረው ዘመዶቼ? እንሻገር። እዚህ መተን ሆ ማለት አይደለም። ተሻገሩ። ፋሲካችን ክርስቶስ ታርዷልና አሮጌውን እርሾ አስወግዱ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እስመ በፋሲካነ ተሰቅለ ክርስቶስ
ፋሲካችን ክርስቶስ ታርዷል። አሮጌውን እርሾ አስወግዶ አመላችሁን ማለት ነው። ቂምን መተው። እኔ አንዳንዱ ሰው ምን ይላል? እኔ ቂም መያዝ አልወድም። በነገራችሁ ላይ ያው አብረን አንቀጥልም ነው እንጂ ቂም መያዝ አልወድም ይላል። ይሄ የዘመነ ቂም ነው ደግሞ ይሄ እንዴት ነው? አብረን አንቀጥልም ግን ቂም አላስኩም ማለት ነው። ቂም ማለት ነው አንድን ሰው ስታስቡት ደስ የማይላችሁ ከሆነ እሱ ቂም ነው። ቂም የያዘ ሰው ደግሞ ነፍሱን በሁለት መንገድ ይበቀላታል። አንደኛ የእግዚአብሔርን ሕግ በማፍረስ ይቅር እላችኋለሁና ምን በሉ ይላል ጌታ፣ ይቅር በሉ ብሏል። ሁለተኛ ደግሞ እሱ ይቅር ሲል እግዚአብሔር እሱን ይቅር ይለው ነበረ። ይቅር ባለማለቱ ለነፍሱ ምን አሳጣት? ይቅርታ አሳጣት ይላል። የራስህን ነፍስ ትበቀላለህ ማለት ወደ ይቅርታ መሻገር። ይሄ መንበረኛነታችን ሁሉ መሻገር አለበት።